የሚገርማችሁ ነገር በስመ አብ ወወልድ ወመንፈስ ቅዱስ አለው ልክ ገና ሰውየው ነፍሱ እንደወጣች ያኔ ስላችሁ ያው ራሱን እንትን ከዚህ እንደ ካለፈ በኋላ ልክ ናትናኤልን ራሱ ስታቅፈው ናቲ ስታቅፈው ካሜራ ደቀናበት ነው እየቀረጸችው ነበረ ድምጹን ሁሉ ነገሩ ማለት ነው። የሆነቴ ነው ብላችሁ እኔ ምን አይነት ስላችሁ እንዴ ሰው ልጅ ይሄ ሁላ ለፍቅርሽ ፍቅር ዋጋ ያስከፍላል። አይ ነው አውቃለሁ ግን ደግሞ ነገሮቹ ፍቅር እኮ በፍቅር ነው እንጂ የሚገኘው እውነት በክፋት ነው የሚገኘው። እውነት ናትናኤልን ይፈልገውን ብታመጣ በፈለገው ነገር ብታስፈራራው ናትናኤል እውነት ለሷ ይሆናል እንዴ? እኔ አይመስለኝም። በራሴ ለሷ ይሆናል ብዬ አላስብም። ምክንያቱም ሰው ልቡ ከናንተ ጋራ ካልሆነ ልቡ ከናንተ ጋር ካልሆነ ፍቅሩ ከናንተ ጋራ ካሌለ ምንድነው ምክንያቱ ስላችሁ ምን ታገኛላችሁ? ለእናንተ ፍቅር ካልሰጣችሁ ክብር ካልሰጣችሁ ለእናንተ ጊዜ ሰዓት ካልሰጣችሁ ምንድነው? እኔ የሚገርመኝ ነገር እሷ ምንድነው ይሄ ነገር ያልታያት? ለምንድነው ይሄን ነገር ማትመለከተው? ምክንያቱም የፈለገው ነገር አክል እንኳን መረጃ ብትይዝበት የፈለገው ነገር ሲጀመር ለምትወዱ ሰዎች መልካም ነገር ታረጉለታላችሁ። ለምትወዱ ሰዎች ጥሩ ነገር ታረጉለታላችሁ እንጂ የሆነ ቀራቅንቦ ነገር አታረጉለትም። እሱ ነዳ ለመጨመር ማለት ነው። ግን በእያንዳንዷ ነገር ግን እሷ ስታረግ የነበረችው ይብን ሬሳውን ለመቅበር አብሮ ሲጎትቱ ነገሮቹን ሁሉ በቃ ምን ልበላችሁ ከታች እስከ መሰረቷ እየቀረጸች ነበር ድምጹን ራሱ ሳትቀር ማለት ነው። ይሄን በዛን ሰዓት እሱ በደነገጠበት ሰዓት ራሱ ካሜራ በላው ላይ ደቅና ነበር። በጣም ነው የሚያሳዝነው ጋይስዬ ከምታስበው በለጠ ማለት ነው። እና ምን ልላችሁ ፈልጌ ነው ይሄ ፍቅር ሳይሆን እልህ ይባላል። ገባችሁ? አንዳንድ ሰዎች ፍቅር ይመስላችኋል ግን እልህ ነው። እልህ ማለት ነው። እልህ ታውቃላችሁ? እልህ እንዴት ከኔ ትበልጣለች እቺ ሴት ማናት የሚባለው ነገር በቃ እልህኛ ማኪ የበለጠ እኔ ናታንን ከፍቅር የበለጠ ምንድነው እልህ ነው ያለባት ማለት ነው። እኔ እንደማስበው ማለት ነው። ፍቅር ምክንያቱም አያል ነው። ፍቅር አያል ነው። ፍቅር ብዙ ነገር ከፍቅር ይብን ራሳችሁን እስከ መስጠት ድረስ ይደርሳል ማለት ነው። የምትወዱት ሰው ደስተኛ ሆኖ በህይወቱ እንዲኖር ነው እንጂ የምትፈልጉት እሱ እየተጎሳቆለ በህይወቱ እያለቀሰና እያዘነ እንዲኖር አትፈልጉም። ገባችሁ አይደለ? እና የማኪ ነገር ጉዷ እየተጋለጠ ነው። በስተመጨረሻ እንግዲህ የሮዝ እናትን በስተመጨረሻ ማኪ የምትባለውን ሴት ምን አይነት ሴት እንደሆነች በእርግጠኝነት አሁን የምትረዳና የምታውቅ ትመስላለች ይመስለኛል። ግን ስለሷ ማንነት የምትረዳ ትመስለኛል። ምክንያቱም ከዚህም በፊት ሮዝ እባክሽ ስትላት እናትየዋን እንደዛ ስትለምናት እናቷን ለማሳመር ያልተጠቀመችው ነገር የለም። እባክሽ እቺ ልጅ ጥሩ አይደለችም፣ እባክሽ ማየ ናታን ሰላምን ይወዳታል፣ የሰላም መሆን አለበት እያለች ብዙ ጊዜ ስትመክራትና እናቷ ስትገስጻት ነበረ ማለት ነው። ግን ደግሞ እናትየዋ ለመስማት ዝግጁ አይደለችም። በሁሉ ነገር ስትረዳት ነበረ። እንደውም ይብን በቃ ሁሉ ነገር ላይ ስትረዳት ነበር የናታን እንድትሆን ማለት ነው። ግን ደግሞ በአሁን ሰዓት ተጸጽታለች በስተመጨረሻ። ምክንያቱም ልጇ ያለ ሰላም መኖር እንደሌለባት መኖር እንደማይችል ሁሉ ነገር በጥንቃቄ ነግሯታል። ግን ምንድነው ያለችው ማኪ እናቷ ጋር ሄዳ ስራ ቦታ ሄዳ ምንድነው ያለችው ቢላ ኮጄ እንትና ሰላም ሳስፈራራት ነበር እንዴ ለምን እንደምታስፈራስ ምክንያቱም እዛ ቤት ውስጥ ማን እንደመጣ የትኛው ሴት ቤት ውስጥ እንደመጣች ማወቅ ፈልጌ ሳስፈራራት ነበር። እሷ ግን ምንም ነገር የማውቀው ነገር ብላ አለች ስትል እንዴ ማኪ ምን ሆነሻል? እሷ እኮ የምታውቀው ነገር የለም ከዛሬ ጀምሮ እሷን ምንም ነገር ማሰቃየት የለብሽም በማለት እንግዲህ እሷን ስትናገራት ነበር ማለት ነው። በፍጹም ምንም ነገር እሷ እንድትናገሪ አልፈልግም። ከዚህም በፊትም ያለ ጥፋቷና ምንም ነገር ሳታረግ እሷን ስንወቅስና መከራ ስቃይ ስናሳየት ነበር። ልጅቷ ምስኪን ስትል እንግዲህ በጣም ነው ማኪ የደነገጠችው ማለት ነው። እኔ እኮ ሰላምን ነው እኮ አልኩሽ እኮ ሰላምን ነው እኮ እንደዛ ያደረኩት አስተላ አውቄያለሁ ሰላም መሆኗን ግን ሰላምን ነው እኔም ሰላምን ነው የምልሽ ሰላምን ምንም ነገር እንድታደርገት አልፈልግም ስትላት እንግዲህ በጣም ነው የደነገጠችው። ምክንያቱም በቃ እናትየዋ ከዚህም በፊት ስላሳየቻት ሰላም እንደፈለጋቸው ሲያረጓት ስለነበሩ አሁን ለምን ለሰላም ትቆራቆራለች? ለምንስ ለሰላም መልካም ነገር ታስባለች የሚለው ነገር ነው በቃ በሷ በሃይሙራ ውስጥ የተቀረጸው ማለት ነው። እና ቤተሰቦች
ቤተሰቦች የምልላቸው ፈልጌ ነው። በአሁን ሰዓት እንግዲህ ልኳን የምታገኝበት ሰዓት ጊዜና ሰዓት ማኪ የደረሰ ይመስለኛል። ምክንያቱም እናትየዋም ነገሮቹን ነገሮች የምታስተውልበት ጊዜ እስካሁን ድረስ ብዙ ነገር ተሸውዳለች። ማኪ ጥሩ ሰው እንዳልሆነች ማለት ነው። ምክንያቱም ፍቅር ብቻ ለሰው ልጅ ይሄን ሁላ አያደርግም። ፍቅር እውነት የዚህን አክል ያደርጋል እንዴ? እናንተ ስታስቡ ለምትወዱ ሰዎች ልታዝምሉ ትችላላችሁ፣ ብዙ ነገር ልታደርጉለት ትችላላችሁ። እና እንዲህ በግድ የኔ ካልሆንኩ ብሎ ጦርነት መክፈት አለ እንዴ ጋይስ? አስባችሁታል? እኔ ግን አላውቅም። እኔ እንደራሴ እንዳልኳችሁ እኔ እንደራሴ ይሄንን ነው ብዬ የማስበው። እናንተ ደግሞ አስተያየታችሁን ኮሜንት ላይ እንድታሳውቁኝ በጣም ፈልጋለሁ። እውነቴን ነው የምላችሁ። እኔ ግን የራሴ አስተሳሰብና የራሴ አመለካከት ውሸት ይመስለኛል። ሰውየውም እውነት የእርግጥ የሞተ አይመስለኝም ማለት ነው። በእርግጠኝነት ይሄንን ነገር ደግሞ በቅርቡ እናያለን ማለት ነው። በቅርቡ እናያለን የእንትና እውነት የሰላም መልካምነት የሚወጣበት እና የእንትና የሰላም እውነተኛ አፍቃሪነት እንደዚሁም ደግሞ የዚች ወሽካታ እንትና ማኪ ተብዬዋ ማንነቷ የሚወጣበት ሰዓት የደረሰ ይመስለኛል ማለት ነው። ማኪ የምትባሏ ሴትዮ እንግዲህ በጣም ኃይለኛ ነች። ሮዝዬ ደግሞ በአሁኑ ሰዓት በጣም ፎንቃ ውስጥ ነች ያለችው። እንግዲህ ያንን እብዱ ልጅ በጣም ወደዋለች፣ በጣም ያፈቀረችው ማለት ነው። በጣም ከምታስብለታ ምንድን ያደረገችው እስቲ ሲባል እንግዲህ ታውቃላችሁ፣ ማንንም ሰው ሲያገኝ የሚወዳትን ልጅ ፎቶ እያሳየ ታውቃታላችሁ እንዴ የት ነች እያለችው እያለ ያፈላልጋል ማለት ነው። ትልቅ ሰው ምናምን ሲያገኝ ማለት ነው። እንግዲህ ሮዝዬ ለፍቅር ብላ ምንድን ያደረገችው በትልቅ ሰው መስላ ጋቢ ለብሳ ወንድ መስላ ሄዳ ስታናግረው ነበረ ማለት ነው። እሱን ፎቶ እያሳየች ታውቂያታለሽ እንዴ ምናምን እያለ ከሷ ጋር ስታወራ ነበረ ማለት ነው። ያው ይሄ ሁላ ነገር ለሱ ለፍቅር ስለምትወደው መስዋዕት ያው ታውቃላችሁ አይደለ? እና ደግሞ ናታንንም ወስዳ አሳይተዋለች። በጣም ነው እኮ የሚያሳዝነው። በጣም ነው እንትን የምለው መርዳት አለብን፣ ይሄ ልጅ መዳን አለበት፣ መፈወስ አለበት እያለ ትገኛለች ማለት ነው። እሱም ደግሞ እረዳሻለሁ የኔ ቆንጆ፣ እንረዳዋለን ነገሮቹን ሁላ ምንም ችግር የለም ብሏታል። እውነትህን ነው አለችው። አዎ ምንም ችግር የለም ብሏታል ማለት ነው። በነገራችን ላይ እንደዚህ የሚረዳዱ እህትና ማቾች እንዴት አባታቸው ደስ እንደሚሉ እኔ በጣም ነው ደስ የሚሉት። ማርያምን በጣም ቀንቼባቸዋለሁ። መንፈሳዊ ቅናት ማለት ነው። አስበሽታ እናት ልጅ እህት ለወንድሟ ስትጨነቅ፣ እህትየዋ ደግሞ ለወንድሟ ስትጨነቅ፣ ወንድም ደግሞ ለእህቱ ሲጨነቅ ማርያም እንዴት እንዴት ደስ እንደሚሉ ማለት ነው። እና ሮዝዬ በነገራችን ላይ በጣም ነው የምንወደሽ። ያው ሁሉም ሰው እንደዚህ ራስ በራሳችን ብንዋደድ፣ ለአንዱ ብንኖር፣ ከለላ ብንሆን የእህትነት ትርጉም የወንድምነት ትርጉም ይገባል ነበር እላችኋለሁ ቤተሰቦቼ። እና ለማንኛውም ናትናኤል እንግዲህ ናትዬ መታሰር የለበትም ብዬ ነው የማስበው። ነገሮቹን ሁላ ግን እኔ ለፈተና ያድርገው ወይ ደግሞ ለእንትን ያድርገው ብዬ ነው የማስበው። ማኪሻ ሁሌ የምታስቢው ነገር ይሳካልኛል ብለሽ እንዳታስቢ። ናታን ካልወደደሽ ምንም ማድረግ አትችይም። በቃ አንቺ የሚወድሽን ሰው ደግሞ የሚወድሽ ሰው መሄድ አለብሽ። በነገራችን ላይ ይሄንን እብዱን ሰውዬ ማለት ነው መጠቀም ፈልጋ ነበረ በሱ በጣም መጠቀም ፈልጋ። ለምንድን ነው ለመጠቀም የፈለገችው ነገር ለምን እንደሆነ ታውቃላችሁ? እንትናን እንዲያስወግድላት ሮዝን እንዲያስወግድላት በጣም ፍላጎት አላት። እሱ ደግሞ በፍጹም እንደውም ዛሬ ሄዳ ምንድን ነው ያደረጋት? እንቅ አድርጓት አንቺ ነሽ እንደውም ሮዝዬን እንደዚህ ያደረግሽው እያላት ይገኛል። እንግዲህ ነፍስ ውጪ ነፍስ ግቢ ተብላ ነው ከዛ በስንት መከራ ያወጣችሁ ማለት ነው። ምክንያቱም በጣም እየተንቀጠቀጠች ማለት ነው ፈርታ ማለት ነው። ለምን ይገባታል? ምክንያቱም እሷ ነች በፊቱም ስለ ማስወገድ ምናምን ስታወራ የነበረችው ማለት ነው። ስለዛን ከዚህ በለጠ ይገባታል ብዬ ነው የማስበው ቤተሰቦቼ። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ እፈልጋለሁ። በሮዝ እመጣለሁ ሁሌም ማለት ነው። የሮዝዬ ድራማ ይቀጥላል። ሁሌም አብሬያችሁ ነኝ የኔ ወዶች። ኑሩልኝ፣ ክበሩልኝ። ወዳችኋለሁ፣ በከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ሚስ ዩ ሃይ ላቭ ዩ ላለሁ ወዳችኋለሁ ቤተሰቦቼ። ሰላም ቆይልኝ። መልካም ጊዜ